ፓኒም በሉስቲ ፓኒም የእግዚአብሔር ፊት የእግዚአብሔር ህልውና ይገርማል። እግዚአብሔር ፊቱን ያብራልህ የሚለው በረከት በጣም ከባድ በረከት ነው። የሱ ህልውናና መገኘት ካንተ ጋር ለዘላለም ይሁን ማለት ነው። እንኳን እግዚአብሔር አንዳንድ ሰዎች እኮ ፈገግ ሲሉና ፊት ሲያበሩልህ የህይወትን አቅጣጫ ይቀይራሉ። እግዚአብሔር ፊቱን አበራልህ ማለት እስራኤል ህዝብ የእግዚአብሔርን በረከት ሲፈልግ ሙሴ የእግዚአብሔርን ፕሬዘንስ ነበር የሚፈልገው። በጣም ይለያያል። በጣም ይለያያል። የእግዚአብሔርን ፊት ተርበን እግዚአብሔርን መፈለግና የእግዚአብሔርን በረከት ፈልገን እግዚአብሔርን መፈለግ ይለያያል። እግዚአብሔር በሁለቱም ቅር አይለውም። የሚያኖረን እሱ ስለሆነ ከሱ በረከት በመፈለጋችን ችግር የለበትም። እሱን ስንፈልገው ግን የበለጠ ይፈልጋል። እግዚአብሔር ከልቡ እሱን ተጠምቶ እሱን ፈልገው ያላገኘው ሰው በመጽሐፍ ቅዱስ ላይ አላነበብንም፣ በታሪክም አናውቅም። የጥማታችንን ልክ እናገኘዋለን። 5% ከተጠማ 5% ታገኛለህ። በጣም ዲፕ ከሄድክ በረሃብ ታገኘዋለህ። እዚህ ነው እግዚአብሔር ፈልጉኝ በፍጹም ልብ የፈለከኝ እንደሆነ ታገኘኛለህ። ስለ ፓኒም ነው የሚያወራው። እግዚአብሔር ሁሉ ቦታ ነው፣ ፓኒሙ ግን ሁሉ ቦታ አይደለም። እግዚአብሔር በኃይል ስትፈልገው የሆነ ትልቅ አሳይመንትና ክብሩን ይሰጣል። ፓኒሙ ሰው ይጎትታል፣ ፓኒሙ ገንዘብ ይጎትታል፣ ፓኒሙ ፈውስ ይጎትታል። ፓኒሙ የማይጎትተው ነገር የለም። የሞተ ነገር ሁሉ ሕያው ይሆናል። የእጅን ስራ ይባርካል፣ አገልግሎትን ይባርካል፣ ቤተሰብህን ይባርካል። ታቦቱን ሊያስመጡ ሲሞክሩ ከሰረገላው ላይ ሊወድቅ ሲል ደገፈው ሰውየው። በሕይወታቸው ለመጀመሪያ ጊዜ ነው ያዩት በመንካት ሰው ሲሞት። ደርቆ ሲሞት ሲያየው ፈሩ ሁሉ። ካህኑ ቤት ሲገባ ግን ቤቱን ባረከ፣ ሰፈሩን ባረከ። ፓኒም እኮ ነው እዛ ጋር ያለው። በቃ ዳዊት አስመጣ። ደስ አለው ዳዊት ሳይገድል መግባቱን ሲያይ፣ አገባቡ ጤናማ መሆኑን ሲያይ፣ ካህናቱ ተሸክሞት ሲገቡ ሲያይ ልብሱን አወለቀ። ክብር ያንተ ነህ አለ። ድንኳን ሰርቶ አስገባው። ይኸውልህ እግዚአብሔር ዩኒቨርስን ፈጥሮ ፀሐይን አቁሞ ውሃ እየፈሰሰ እያሳየ ተራራና ፕላኔቶችን እያየ ባንተ ሰውነት ውስጥ ያለው ሲስተም በጠቅላላ የሚሰራውን አሰራር እያየ ነፍስ ውስጥ ደግሞ ከባድ ረሃብና ጩኸት እያየ ይህንን ዝም ካልክ እሱን ለመፈለግ ምንም አይነት ኢኒሼቲቭ የማይኖረ ከሆነ ለምን ትልቅ ቅባት ይሰጣል? ይህን ሁሉ እያየ ግኖር እያደረግ አንድ ኩላሊታችን የሚሰራውን ስራ ወደ ማሽን ቢቀይሩት በጣም ትልቅ ፋብሪካ ነው የሚሆነው። አንዱ ኩላሊት የሚሰራው ስራ ይሄን ሁሉ ሲስተም እያየህ ማለት ነው። ስለዚህ እግዚአብሔር ክብሩን በኃይል ባንተ ላይ ለመግለጽ አንተ ውስጥ ካስቀመጠው ረሃብ ጋር ኢን አላይመንት እንዲሰራ አድርጎ ነው። ስለዚህ ለዛ ክብር የሚመጥን ረሃብ ከውስጥ የማይወጣ ከሆነ ወይም ደግሞ እንዲርብህ የማትጸልይ ከሆነ በጣም አስቸጋሪ ነው ማለት ነው። ከእግዚአብሔር ጋር
በነፍስ በመንፈስ በህሊና በንግግር ሙግት ማትይዝ ከሆነ አስቸጋሪ ነው። ደስ የሚል አንድ ንግግር ኦራል ሮበርት የተናገሩትን ልንገራችሁ። A man who carries God's presence does not need to announce himself. Heaven announce him. የእግዚአብሔርን ህልውና የተሸከመ ሰው ስለ ራሱ አዋጅ ማስነገር አይጠበቅበትም። ሰማይ ስለ እሱ አዋጅ ይናገራል። ኢየሱስም ለ40 ቀን እንዲፈተን መንፈስ ወደ ምድረ በዳ ወሰደው ይላል። ከ40 ቀን ፈተና በኋላ በመንፈስ ቅዱስ ኃይል ተሞልቶ ይላል ወደ ገሊላ ሲወጣ ዝናውም እስከ ምድር ጫፍ ድረስ ወጣ ይላል። ፕሬዘንስን መሸፈን አትችልም። ግሎሪ ሊደበቅ አይችልም። ይወጣል፣ አፈትልኮ ይወጣል። ኢየሱስ በነገራችን ላይ መለከት አላስነፋም። እዛው ገሊላ ነው የሚኖረው። በእድሜ ዘመኑን ከ100 ኪሎ ሜትር በላይ ሄደው አያውቅም። አካውንት የለውም፣ ወታደር የለውም። ነገስታት ግን ሊያዩት ይመኙ ነበር ይላል። አሜን አትሉም እንዴ? ንጉስ እኮ ነው የፈለገውን ሰው ወታደር ልኮ ጆሮን አንጠልጥሎ ማየት የሚችል ንጉስ ኢየሱስን ግን ለማየት ይመኝ ነበር ይላል። ስለሱ ያልሰማ ሰው የለም። እንደዛ እኮ የኤማስ መንገድ አንተ ለብቻ ከዚህ ከእስራኤል ተለይተ የምትኖር ሰው አልሰማህም አሉት። ምንድን ነው አላቸው። በቃልና በስራ ብርቱ የነበረ ነቢይ፣ በስራውም የተመሰከረለት፣ በንግግሩም የተመሰከረለት ነቢይ፣ ዓለም ሁሉ የሚያውቀው ነቢይ። ኢየሱስ በፓኒም ስለሆነ የሚንቀሳቀሰው የእግዚአብሔር ፓኒም ራሱ ያለው ሚስጥሩ የሱ ፊት ላይ ስለሆነ ጨርቁንም ብትነካ ትድናለህ። አሜን። ቢነካህም ትድናለህ። ቃል ቢናገርብህም ትድናለህ። አሜን አትሉም እንዴ? እሱን ለማየት ዛፍ ላይ ብትወጣም ትድናለህ። ያይሃል፣ በቃ ያይሃል። 12 ዓመት ደም የፈሰሳት በህዝብ መካከል ተሽሎክሎ ካሄዳን የነካችው የልብሱን ጫፍ ስትነካ ኃይል ከሱ ወጣ። ፓኒም አገኛት። በቃ ፕሬዘንሱ፣ ግሎሪ፣ ቨርቹ፣ እንግሊዘኛው ቨርቹ ከሱ ውስጥ ወጣ ይላል። ስለዚህ እግዚአብሔር አንተ ላይ ዙሪያ ላይ የእግዚአብሔር ፕሬዘንስ እና ፓኒም እየጨመረ ሲመጣ መጀመሪያ የምትለመልመው አንተ ነህ። ከዛ ለሌሎች መለመለም ምክንያት ትሆናለህ። ሰዎች እንዳንተ ለመሆን መከራ ሲበሉ ታያለህ። በእድሜ ዘመን ስትመኘው የነበረው ነገር በቀላሉ ለአንተ ፕሮቫይደድ ሲሆን ታያለህ። ፓኒም። ለዚህ ነው ዳዊት ምን አለ? እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ ፓኒም ውስጥ ነው ዘንድ። ፓኒም ውስጥ መኖሩ ብቻ ሳይሆን የሚገርመው ፓኒም ውስጥ መቀበሩ ነው። ፓኒም ውስጥ መቀበሩ ብቻ ሳይሆን ባለ 50 የሚባለው እዛ ቦታ ላይ መሆኑ ነው የሚገርመው። ዘጸአት 25:8 በመካከላቸውም አድር ዘንድ መቅደስ ይስሩልኝ፣ have them build a sanctuary for me so that I may dwell። በዛ ታበርናክል በዛ ድንኳን ውስጥ ታቦቱ አለ። እግዚአብሔር ፕሬዘንስ ነው ያለው እዛ ቦታ። ኢየሱስ መጣ ክብር ይዞ። እግዚአብሔር ምን አለ? ሳንክቹዋሪ ስሩልኝ፣ መቅደስ ስሩልኝ። ዘሌዋውያን 26:11 ማደሪያዬን በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋቸውም። እስኪ እስከ 11 እና 12 I will make my dwelling among you and my soul will not reject nor separate itself from you። እሺ
በመካከላችሁ እሄዳለሁ፣ እኔም አምላክ ሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ ብሎ ለእስራኤል ሕዝብ ቃል ገባ። ነፍሴ ከዚህ በኋላ አትጸየፋችሁም አለ። አሁን ግን መቅደሱን እግዚአብሔር አንተን ያደረገው፣ ታቦቱ ያለው አንተ ውስጥ ነው። ስለዚህ እግዚአብሔርን ፕሬዘንስ ሆስት አድርግ ነው። እያረግን ነው ወይ ነው እኮ ጥያቄው። are we having that? ነገሮች ከጎናቸው ያሉት ለእግዚአብሔር ክብር ተጠርቻለሁ። እነ ጴጥሮስ ከሐዋርያት ሥራ ምዕራፍ 2 በፊትና በኋላ አንድ ናቸው። በነገራችን ላይ እነ ጴጥሮስ የኢየሱስ አኖይንቲንግ ነበረባቸው። እፍ ብሎ ተቀበሉ ብሎ ቅባት አካፍሏቸዋል። በመንፈስ ቅዱስ ሙላት ግን አልተሞሉም። ያንን ቅባት ተቀብሎ ሄዶ የሞተ አስነስተዋል። ራሱ ይሁዳ ሄዶ የሞተ አስነስቶ መጥቷል። ይሄን ታውቃላችሁ? ሂዱ አንብቡ መጽሐፍ ቅዱሳቸው። ሁለት አረጋቸውና ብሎ ሰጣቸው። ሙታን አስነሳን፣ እንደዚህ ሆነልን፣ አጋንንት በስም ታዘዙልን ብሎ ሲመጡ አትደነቁ በሱ አላቸው። ሐዋርያት ሥራ ምዕራፍ 2 ላይ ነው መንፈስ ቅዱስ የወረደባቸው። ከዛ በኋላ እኮ በፓኒም ነው የሚንቀሳቀሱት። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አላቸው በፓኒም ትንቀሳቀሳላችሁ፣ ኃይልን ትቀበላላችሁ፣ ከኢየሩሳሌም ጀምራችሁ እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ። ጌታ ኢየሱስ ጴጥሮስን አምኖ ወንጌል አልሰጠውም ማለት ነው። ጌታ ኢየሱስ ሰዎችን አምኖ ቢሆን ኖሮ መጽሐፍ ቅዱስን ቁጭ አድርጎ ዲክቴት አድርጎ ያጽፋቸው ነበር። ጌታ ኢየሱስ በሕይወት እያለ ከመሞቱ በፊት እዚህ ምድር ላይ እያለ እሱን አምነው የተቀበሉ ክርስቲያኖች፣ ከሞት ከተነሳም በኋላ አምነው የተቀበሉ ክርስቲያኖች፣ ለብዙ ዓመት ለ70 ዓመት ምናምን የነበሩ ክርስቲያኖች መጽሐፍ ቅዱስ እንዳልነበራቸው ታውቃላችሁ? ብሉይ ኪዳን ብቻ ነው የነበራቸው። ወንጌልም የለም፣ መልእክትም የለም፣ ራእይም የለም። በአፍ እየተነጋገሩ እንደዚህ ብሎ ነበር ብሎ ነው እኮ ጌታን ያመለኩት። ባይብል ስተዲ የለም፣ ስብከትም የለም። ዛሬ አሁን እንደዚህ የምንደባደብበት ዶክትሪን ምናምን የለም። ሆሊ ጎስት ነው ያለው። ሰዎቹ እዛው ስላሉ ስለ ኢየሱስ ይነግሯቸዋል። ገና የተጻፈ አንብቦ አይደለም፣ እንደዚህ ብሎ ነበር እያሉ ቅባት ያካፍሏቸው ነበር እንጂ የለም የተጻፈ ምንም ነገር የለም። አንዳንዶቹን አስተማሪዎች፣ እረኞች፣ ወንጌላዊ አምስቱን ኦፊስ ሰጠ ይላል አይደል? ስለዚህ ወንጌላዊ ያለ ሐዋርያ የለም አይደለም። በእግዚአብሔር ቃል ላይ የመጨመርና የመቀነስ ስልጣን የለንም። ሐዋርያም አለ፣ ነብይም አለ። እንዲያውም ከየትኛውም ዘመን የበለጠ ነብይ የሚበዛው በዚህ ዘመን ነው። በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ራእይን ያሉ ትንቢት ይናገራሉ። አትፍሩ፣ ነብይ አለ። እኔ ስላልኩ ሳይሆን የእግዚአብሔር ቃል ስላለ። በአዲስ ኪዳን ብዙ ነቢያት በቤተ ክርስቲያን ውስጥ አሉ። በየቤቱ በየጓዳው ሁሉ አሉ። አሁን የለም የሚለው ራሱ በጣም ያበዛቸዋል። ከዚህ በኋላ ታያላችሁ የሐዋርያና የነብይ ብዛት ኢትዮጵያ ውስጥ አጋንንት የሚያስወጣ ትንቢት የሚናገር በሽተኛ የሚፈውስ ትላልቅ ክሩሴድ የሚያደርግ ሆኖ ነብይ የለም ሐዋርያ የለም የሚል ሰው አታገኙም። በተአምር የጸጋውን ያየ የተለማመደ የቀመሰ ሰው አይደለም። ቆላስይስ 2:9 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖር። for in him all the fullness of Godhead dwells in the body form. For in him dwells all the fullness of the Godhead bodily. The fullness of God in him. አሁን በአዲስ ኪዳን ኢየሱስ አማኑኤል ሆነ። እግዚአብሔር ከኛ ጋር ሆነ። የምንጨብጠው የምናወራው እንደኛ የሆነ ከኛ እንዳንዱ ሆነ። አሜን አትሉም? ለአለቅነትና ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልቷችኋል። You are complete in him which is the head of all principality and power. We are complete, we are full in him. ስለዚህ አሁን የእግዚአብሔር መቅደስ እኔ ነኝ።
እግዚአብሔር ፕሬዘንሱን ተገልጦ ማየት የሚፈልገው ባንተ ነው። ፍጥረትን በናፍቆት እግዚአብሔርን በናፍቆት እየተጠባበቀ ያለው ማንነትህን በክርስቶስ አውቀ እግዚአብሔርን ክብር እዚህ ምድር ላይ እንድትገልጥ ነው። አንተ እግዚአብሔርን እየጠበቅክ ነው፣ እግዚአብሔር አንተን እየጠበቀ ነው። አንደኛ ቆሮንቶስ 3:16 እና 6:19 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? Do you not know and understand that you are the temple of God and the Spirit of God dwells in you? 6:19 ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ኤፌሶን 2:22 በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። In him you are also being built together into a dwelling place of God in the Spirit. ለእግዚአብሔር መኖሪያ፣ የእግዚአብሔር መቅደስ፣ የእግዚአብሔር ድንኳን፣ የእግዚአብሔር ቤት እናንተ ናችሁ። መንፈሳዊ ዓለም የሆነ ነገር በኢንፎርሜሽን ደረጃ ስታውቀው አይሰራም። ሁሉም ሰው ማንኛውንም ጴንጤ ብትጠይቁት እኔ እግዚአብሔር መቅደስ ነኝ ይላል። የተገለጠለት ደግሞ አለ እግዚአብሔር መቅደስ መሆኑ በቃ የሚያስደነግጠውና የሚያስቧርቀው ሰው ደግሞ አለ። ይሄ በመንፈሳዊ አስተሳሰብ እንዲያስብ የሚያደርገው እሱ ሰውዬ ውስጥ የዚህ ቃል ዕውቀት ይገለጥበታል ማለት ነው። አጋንንት አንዳንድ ጊዜ ዘው ብሎ አይገባም። ማስደንግጠው እንደሚገባ ታውቃላችሁ ብሎ ሰው ሲደነግጥ በር ነው ለሱ ይገባል። ይሄ ፖርታል ነው ማለት ነው። አንዳንድ ሰው ቸርች መጥቶ እጅ ካልተጫነበት መንፈስ ቅዱስ አይሞላም። ለምን? ሰውየው ኮንታክት ፖይንት ነው ማለት ነው። ልክ እንደዚሁ የእግዚአብሔር መቅደስ ነኝ ብለህ ስላወራህና ስላሰብክ አይሰራም። ይሄንን በመገለጥ ለማወቅ እየጸለይክና ስለዚህ ነገር ማሰብ ሲጀምር ማኒፌስቴሽኑ በአንተ ላይ ነው። መንፈሳዊ ዓለም ጥልቅ ነው። እኔ እግዚአብሔር መቅደስ ነው። Don't mess with the house of God. ጌታ ኢየሱስ እዚህ ምድር ላይ ክብር ገልጦ ነው የኖረው። ሃይማኖት አልመሰረተም። መንገድ ነው ያሳየን። እኔ ያደረግኩትን ታደርጋላችሁ፣ እንዲያውም የበለጠ ታደርጋላችሁ። እግዚአብሔር አብ እኔን በወደደበት ፍቅር መጠን እናንተንም ይወዳቸዋል። So you have to manifest the glory of God. የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ manifest it. እግዚአብሔር ፕሬዘንስ ሲመጣ ሰላም ነው የሚነሳ፣ እረፍት ነው የሚሰማ። እሺ እግዚአብሔርን እንዴት አድርገን ካልቲቬት እናድርገው? እንዴት አድርገን በህይወታችን እናብዛው? ያዕቆብ 4:8 ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለትም ሐሳብ ያላችሁ እናንተ ልባችሁን አጥሩ። ምን ይላል? በልቡ የሚጠራጠር የሚወላውል ሰው ከእግዚአብሔር አንዳች እንደሚያገኝ እንዳያስብ ይላል። እንግሊዘኛው ደብል ማይንድ አትሁኑ።
ሁለት ሐሳብ አይኖራችሁ። እጆቻችሁን ንጹህ አድርጉ፣ ልባችሁን አጥሩ፣ ወደ እግዚአብሔር ቅረቡ። አሜን። እሱ ደግሞ ወደ እናንተ ይቀርባል። መዝሙር 104 Enter his gate with songs of thanksgiving. ወደ አደባባዮቹ ወደ ጌቱ ወደ እግዚአብሔር ህልውና በሩ ያለበት ህልውና ውስጥ ምስጋናን ይዛችሁ ወርሺፕን ይዛችሁ እልልታን ይዛችሁ መዝሙርን ይዛችሁ ግቡ ነው የሚለው። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። እንዴት? በመዝሙርና በዝማሬ በመንፈሳዊ ቅኔ ለጌታ በልባችሁ ተቀኙና ዘምሩ። Be thankful. Thank you. Be spiritual. ህይወት መንፈሳዊ ነው። Enter into his gate with thanksgiving and into his court with praise. Be thankful unto him and bless his name. ምስጋና ወደ አደባባዮቹ ነው የሚያስገባን። ወርሺፕ ደግሞ ወደ ግሎሪ ነው የሚያስገባን። አሜን አሜን አሜን። በምስጋና ወደ አደባባዮች እንገባለን። ምስጋና ወደ አደባባይ ያስገባዋል። ወደ ቅድስት ደግሞ ወርሺፕ ያስገባል። ግሎሪ ማኒፌስት ያደርጋል። ስፒሪታችን እንደሱ ነው። ፍጥረት እየጠበቀ ያለው የሆነ ድንኳን፣ የሆነ ፎቅ፣ የሆነ ሙቭመንት ሳይሆን አንተም አንድ ኢንዲቪጁዋል ግሎሪ ከገለጠ ምድር ትፈወሳለች። ፓኒም the presence of the Lord። ጴጥሮስን እስቲ ያስቡት። በዛን ዘመን ድፍድፍ ቅባት ተሸክሟል። ጥላው ይፈውሳል። ጣቢታን የወላችሁ ቀሚሷን እንዲያርገው መጥቶ ነካ አድርጎ ነው የሚያስነሳ። ተገረሙ ማለት ኢየሱስ ላይ የነበረው ራሱ እነሱም ላይም ተደገመ። ደስ አላቸው። እነሱ ደስ የሚላቸው ባይዞ ሰው ሲፈወስ ሳይሆን አይታችሁ ከሆነ ስለ ስሙ ሲወገሩ ደስ አላቸው ይላል። ዋው ክብር አየን ብሎ ማለት ሁሉ 120 12 እኮ አይደሉም 120 ከመንገድ ላይም ዘሎ የገባ የተመቹት ኢየሱስ ሲያስተምር ያየ እኔም ከናንተ ጋር ወይ ልሆን ብሎ የገባም አለ። ስለዚህ በጌታ በኢየሱስ ስም ኃይል ይገለጥባችሁ። እባካችሁ ጌታ ኢየሱስ ሊመጣ ነው። በደጅ ነው፣ በደጅ ነው፣ በደጅ ነው። ይሁንላችሁ ከመምጣቱ በፊት ግሎሪ ሳትገልጥ ዘመን አይለም። በቃ ልባችን ከተያዘበት ነገር እንውጣ በናዝሬቱ በኢየሱስ ስም። እንዴ በኑሮ ተያዘ፣ በምናምን ተያዘ፣ በፌም ተያዘ። ፍላጎታችን ብዛቱ ማለቂያ የለው። ዓለም እንደኛ መሆን እንዲመኝ ማድረግ ሲገባን እኛ እንደነሱ ለመሆን ስንመኝ እግዚአብሔር ዘመን የሚሻገር ቅባት ይስጣችሁ። አሜን። እግዚአብሔር እንደዚህ አይነት እሳት ይለኩስባችሁ። አሜን። ክርስትና ኃይል ከሌለው፣ ክርስትና የእግዚአብሔር ክብር ከሌለበት፣ ክርስትና መንፈስ ቅዱስ ሙቭ የማያደርግበት ከሆነ ዓለም ላይ ካሉ ሪሊጅኖች ሁሉ ቦሪንግ ነው። ያለ መንፈስ ቅዱስ ክርስትና ዴድ። አሁን የምፈልገው በእናንተ ፓኒሞ ተገልጦ ማየት ነው። እግዚአብሔር ከሸለማችሁ በገንዘብ ሳይሆን በዝና ሳይሆን በሆነ ነገር ሳይሆን እግዚአብሔር በክብሩ ይሸልማችሁ።